ጤና ሚኒስቴር በኢትዮጵያ ከ12 ሚሊዮን በላይ ሰዎች በከፍተኛ ደም ግፊት ተጠቂ መሆናቸውን ገለጸ። ሚኒስትሩ ይህን የገለጸው በዓለም አቀፍ ደረጃ የሚታሰበውን የከፍተኛ ደም ግፊት ቀን በማስመልከት ባካሄደው ስነ ስርዓት ላይ ሲሆን የደም ግፊት በየጊዜው ካልተለካና ተገቢ ጥንቃቄ ካልተደረገ ለከፋ የጤና ጉዳት እንደሚዳርግ ተነግሯል። ሪፖርተራችን ሊያ ክብሮም ተጨማሪ ዝርዝር አላት። በብዙዎች ዘንድ እየተስተዋሉና እየተስፋፉ ካሉ ተላላፊ ካልሆኑ የጤና ችግሮች መካከል ከፍተኛ የደም ግፊት በቀዳሚነት ይጠቀሳል። የዓለም ጤና ድርጅት ባወጣው መረጃ መሰረትም በዓለም አቀፍ ደረጃ ወደ 1.4 ቢሊዮን የሚገመቱ ሰዎች የዚሁ በሽታ ተጠቂ ናቸው። ለችግሩ መባባስ እንደ ምክንያት የሚጠቀሰው ደግሞ የግንዛቤ ክፍተት አንዱ ሲሆን ከደም ግፊት ጋር የሚኖሩ ግማሽ ያህሉ ሰዎች የጤና ችግሩ እንዳለባቸው እንደማያውቁም መረጃዎች ያሳያሉ። በዚህም ከፍተኛ የደም ግፊት ድምፅ አልባው ገዳይ የሚል ስያሜ አግኝቷል። ይኸው በሽታ በኢትዮጵያ ቁጥሩ ከጊዜ ወደ ጊዜ እየጨመረ መምጣቱን የጤና ሚኒስቴር አጠናውት ባለው የጥናት ውጤትም ጠቅሷል። ሚኒስቴሩ በየዓመቱ ታስቦ የሚውለውን ከፍተኛ የደም ግፊት ቀን በትላንትናው ዕለት ባሰበበት ወቅት ይህንኑ ያስታወቀ ሲሆን በጥናቱ 17 ከመቶ በላይ የሚሆነው የህብረተሰብ ክፍል የደም ግፊት መጠኑ ከሚጠበቀው በላይ ከፍ ያለ መሆኑን ነው ያስታወቀው። 17 ከመቶ በላይ የሚሆን 17.3% የሚሆነው የሀገራችን ህብረተሰባችን የደም ግፊት መጠኑ ከሚጠበቀው በላይ ከፍ እንዳለ ይጠበቃል። ይሄ አንድ ችግር ነው። እንግዲህ ይሄን አሃዝ ወደ ቁጥር ስንወስደው ደግሞ ያው የህብረተሰባችን ቁጥር ከፍተኛ የፖፑሌሽን ካለባቸው ሀገራት መካከል ነንና ከ12 ሚሊዮን በላይ ደርሷል። ይሄ ከፍተኛ ቁጥር ነው። ያ ብቻ ሳይሆን ይህ ነገር እያለ ደግሞ የደም ግፊታቸውን በየጊዜው ካለ መከታተል የተነሳ ሳያውቁ ችግር ላይ የሚወድቁ ደግሞ በርካታ ወገኖች አሉ። ዶክተር ህይወት ሰለሞን ከፍተኛ የደም ግፊት ራሱን ችሎ ብቻውን አደጋ ባይሆንም ለሌሎች ከባድ የጤና ችግሮች እንደመነሻ ምክንያት መሆኑን ያስረዱት። የልብ ህመም፣ የደም ስር፣ የደም ቧንቧና የኩላሊት ጤና ላይ ችግሮችን በማስከተል ሲያልፍም ስትሮክና የመሳሰሉት በሽታዎች እንዲከሰቱ መንስኤ ይሆናልም ብለዋል። የደም ግፊት ጉዳት ደርሶ በከፍተኛ ደረጃ ካልታየ በስተቀር መጨመሩ ላይታወቅ ስለሚችል በየጊዜው ምርመራ ማድረግና ተገቢውን ጥንቃቄ መውሰድ እንደሚጠበቅ መክረዋል። ግፊታችን ኖርማል ነው ወይም ደግሞ የተረጋጋ ነው ከምንለው በላይ ሆኖ ግን ቁመን ልንሄድ እንችላለን። የተለየ የህመም ስሜት ላይ ይሰማን ይችላል። ነገር ግን በጣም ከፍ ብሎ ደግሞ ደረጃው ሌሎች የከፋ የጤና ጉዳትን እስኪያደርስ ድረስ የመዘናጋት ነገር አለ። ስለዚህ ዋናው ቁልፍ ነገር የሚሆነው በየጊዜ የሚደረግ የጤና ምርመራ ወሳኝ ነው ማለት ነው። ይሄንን እስኪያመን አይደለም ወደ ጤና ተቋማት ወደ ጤና ጣቢያ እንዲሁም በገጠር አካባቢ ሄልዝ ፖስቶች በቅርበት አሉ። ወደዛ ሂደን አገልግሎት ማግኘት ያለብን። በየጊዜው ምርመራ ከማድረግ ባሻገር አመጋገብ ላይ ጥንቃቄ ማድረግ ችግሩን ቀድሞ ለመከላከል ወሳኝ ስለመሆኑ በተለያዩ ጊዜያት የጤና ባለሙያዎች ያነሳሉ። በተለይ ደግሞ የጨው መጠንን ከመቀነስ አንጻር በዓለም ጤና ድርጅት የተቀመጠውን በቀን 5 ግራም ብቻ መጠቀም እንደሚገባ ይመክራሉ። ጤና ሚኒስቴር በተጨማሪም ችግሩን ለመቅረፍ ሪዞልቭ ቱ ሴቭ ላይፍስ ከተሰኘ አጋር ድርጅት ጋር ሰዎች ለሌላ ሕክምና ወደ ጤና ተቋማት ሲመጡ ምርመራና የምክር አገልግሎት እንዲያገኙ እየሰራ ስለመሆኑ ጠቁሟል። የሪዞልቭ ቱ ሴቭ ላይፍስ ተወካይ በበኩላቸው ባስተላለፉት መልእክት ከፍተኛ የደም ግፊትን ለመቆጣጠር ግንዛቤ የመፍጠር ስራዎች ቀዳሚ መሆናቸውን አስረድተዋል። በቂ የሆነ ግንዛቤና ትምህርት መስጠት ነው የሚሆነው። ከዛ በመቀጠል በተለይ አዋቂዎች የደም ግፊታቸውን በቀላሉ የትኛውም ጤና ተቋም ላይ አገልግሎት ማግኘት ይችላሉ፣ መለካት ይችላሉ። ስለዚህ ብዙ ሰው እንዲለካ ሁኔታዎችን ማመቻቸት ነው። አንድ ምናልባት እኛ ከጤና ሚኒስቴር ጋር በምንሰራው ስራ ያደረግነው ጥናት እንደሚያሳየው ጤና ተቋም ላይ መጥቶ የሚመለሱ ሰዎች ውስጥ ቫይታል ሳይን አገልግሎትን በማግኘት ረገድ 3 ሪጅን ላይ ነው የሰራነው። ክልሎች ላይ 40% የሚሆኑ ሰዎች ናቸው የደም ግፊታቸውን ተለክቶ የሚሄዱት። ይሄ እንግዲህ በአጋጣሚ መጥቷል። እነዚህን ሰዎች ፍለጋ እንሄድም ቢቻል ኮሚኒቲ ሌቭልም በፋሚሊ ሄልዝ ቲምም በሌሎች አጋጣሚዎችም ሄደን ተደራሽ ማድረግ ሲኖርብን የሚመጡትን ሚስ ማድረግ ትልቅ እንግዲህ እድልን የተፈጠረልንን እድል እና አጋጣሚን ሚስ ማድረግ ስለሆነ በተለይ ኦፖርቹኒስቲክ ስክሪኒንግ መጥቶ ለተለያዩ አገልግሎት ወይም ደግሞ ታካሚን ለማሳከም የሚመጡ ማንኛውም አዋቂዎች በር ላይም ሊሆን ይችላል አንድ ሴታፕ ላይ አድርገን በአንድ ማዕቀፍ የሚያልፉበት የደም ግፊታቸውን እንዲመረመሩ ማድረግ ብዙዎችን ከስትሮክ ከከፍተኛ የልብ ችግርና
ለሞት ሊዳርጉ የሚችሉ ችግሮችን ልንቀርፍ እንችላለን ማለት ነው። ሚኒስቴር መስሪያ ቤቱ ጨምሮም በአንድ ዓመት ውስጥ 28 ሚሊዮን የሚሆኑ ሰዎችን መመርመር መቻሉንም አስታውቋል።